ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 22 ወይም ጁን 29 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን ቪዲዮ ላይክና ሼር እንዳይረሳ፣ ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብሯችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 178 ብር ከ61 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 156 ብር ከ41 ሳንቲም ተገዝቶ 159 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ69 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ73 ሳንቲም ተገዝቶ 114 ብር ከ98 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ19 ሳንቲም ተገዝቶ 110 ብር ከ36 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 121 ብር ከ82 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ56 ሳንቲም ተገዝቶ 162 ብር ከ75 ሳንቲም የተሸጠ ነው። በንግድ ባንክ 106 ብር ከ42 ሳንቲም ተገዝቶ 108 ብር ከ55 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 202 ብር ከ87 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ነው። 192 ብር ከ43 ሳንቲም ተገዝቶ 196 ብር ከ27 ሳንቲም የተሸጠ ነው። በንግድ ባንክ 178 ብር ከ11 ሳንቲም ተገዝቶ 181 ብር ከ67 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 235 ብር ከ03 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 214 ብር ከ21 ሳንቲም ተገዝቶ 218 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 202 ብር ከ79 ሳንቲም ተገዝቶ 206 ብር ከ84 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ45 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ16 ሳንቲም ተገዝቶ 207 ብር ከ22 ሳንቲም የተሸጠ ነው። በንግድ ባንክ 189 ብር ከ69 ሳንቲም ተገዝቶ 193 ብር ከ48 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ72 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ67 ሳንቲም ተገዝቶ 46 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ59 ሳንቲም ተገዝቶ 43 ብር ከ44 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ56 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ03 ሳንቲም ተገዝቶ 44 ብር ከ91 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ66 ሳንቲም ተገዝቶ 42 ብር ከ50 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 549 ብር ከ33 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 513 ብር ከ55 ሳንቲም ተገዝቶ 523 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 499 ብር ከ07 ሳንቲም ተገዝቶ 509 ብር ከ05 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ75 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ46 ሳንቲም ተገዝቶ 16 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 15 ብር ከ81 ሳንቲም ተገዝቶ 16 ብር ከ12 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ86 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ75 ሳንቲም ተገዝቶ 30 ብር ከ35 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ62 ሳንቲም ተገዝቶ 23 ብር ከ07 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ48 ሳንቲም ተገዝቶ 9 ብር ከ67 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ20 ሳንቲም ተገዝቶ 1 ብር ከ23 ሳንቲም የተሸጠ ነው።
አንድ የጅቡቲ ፍራንክ በንግድ ባንክ 88 ሳንቲ ተገዝቶ 89 ሳንቲ የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 47 ብር ከ03 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ53 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 454 ብር ከ63 ሳንቲ የተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ69 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 463 ብር ከ77 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ91 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 57 ብር ከ81 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።